ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ይዤላችሁ የመጣሁ እንደተለመደው አማርኛ አረፍተ ነገር ይሆናል። አረፍተ ነገር ማለት ከቃል የረዘሙ ትርጉም የሚሰጡ አረፍተ ነገሮችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር እያነበባችሁ ደብተር ላይ በመጻፍ ተከታተሉ። ከዛ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። አማርኛ ቀላል ነው። ሁሌም በዚህ ቻናል ከፊደል ጀምሬ እለቃለሁ። እየገባችሁ ተማሩበት። ቀጥታ ወደ አረፍተ ነገሩ ማንበብ እሄዳለሁ። በጥቁር የተጻፈና በአረንጓዴ የተጻፈ ነው። አብረን እንከታተላለን። መልካም ቆዩ። እሺ ተመልሻለሁ። አነባለሁ። መጀመሪያ ላይ ያለው ሰላም ይላል። ሰና የለን የመን ፊደል ይዞ ሰላም ስፔስ ኑሮት ከሆነ ከዚህ ጋር አብራችሁ አይደለም የምታነቡት። ከዛ ይሄኛውን ደግሞ መማር መን ሁለቴ መንና ማ ማለት ነው። መማር ትፈልጋለች ይላል። መጀመሪያ ሰላም ከዛ መማር ከዛ ትፈልጋለች በአንድ ላይ ሲሆን ሰላም መማር ትፈልጋለች የሚል አረፍተ ነገር ይሆናል። ሰላም መማሯን እየነገረች ነው ማለት ነው። ሰላም መማር ትፈልጋለች የሚል አረፍተ ነገር አነበብን ማለት ነው። በመቀጠል ሀሊማ ይላል። የሃን የለን የመን ፊደል ይዞ ሀሊማ ቡና ጠጣች ይላል ማለት ነው። ሀሊማ ቡና ጠጣች ይላል ማለት ነው። ሀሊማ ቡና ጠጣች የሚል አረፍተ ነገር አነበብን። ሀሊማ የሚለው የሃን የለንና የመን ፊደል ይዞ ሀሊማ ይላል። ቡና የሚለው ደግሞ የነን ፊደል ይዞ ቡና ይላል። ከዛ ጠጣች ይላል ማለት ነው። ሀሊማ ቡና ጠጣች የሚል አረፍተ ነገር አነበብን ማለት ነው። ኦኬ ቀጥሎ ሰሚራ ይላል። ሰሚራ ሰን የመን እና የረን ፊደል ይዞ ማለት ነው። ሰሚራ ኬክ የከ ፊደሎች ናቸው። 5ኛ እና 6ኛ ኬክ የሚለውን ቃል ነው የሚወስዱት። ከዛ ትወዳለች ሰሚራ ኬክ ትወዳለች በአንድ ላይ ስታነቡት ማለት ነው። ሰሚራ የምትለው የሰን የመን የረን ሰሚራ ኬክ የሚለው ከንና 5ኛ እና 6ኛ የከን ፊደሎች ትወዳለች የሚለው ተን ወን ደን ለን እና ቸን ፊደል ትወዳለች ይላል ማለት ነው። በአንድ ላይ ሰሚራ ኬክ ትወዳለች የሚል አረፍተ ነገር አነበብን ማለት ነው። ኦኬ ከዛ ቀጥሎ ፀሐይ ፀን ፊደል ሃንና የየን ፊደል ፀሐይ በምስራቅ ትወጣለች በአንድ ላይ ፀሐይ በምስራቅ ትወጣለች የሚል አረፍተ ነገር ይሆናል። ፀሐይ በምስራቅ ትወጣለች። ፀሐይ የሚለው ፀንና ሃን የየን ፊደል ምስራቅ የሚለው ደግሞ በንፊደል መንፊደል ሰን የረንና የቀን ፊደል ይዞ በምስራቅ ይላል። ትወጣለች የሚለው ተን ወን ጠንና ለን ቸን ፊደል ይዞ ትወጣለች። በአንድ ላይ ፀሐይ በምስራቅ ትወጣለች የሚል አረፍተ ነገር አነበብን ማለት ነው። ኦኬ ከዛ አበበ ይላል። ደግሞ አበበ ሁለት ጊዜ በበ ማለት ነው። ማንበብ ይችላል በአንድ ላይ አበበ ማንበብ ይችላል የሚል አረፍተ ነገር አነበብን ማለት ነው። ከዛ መጨረሻ ላይ ሂሩት ይላል። ሂ 3ኛ ሩ 2 ተ 6 ሂሩት ልብስ ልን የበንና የሰን ፊደል ይዞ ልብስ ገዛች ሂሩት ልብስ ገዛች የሚል አረፍተ ነገር አነበብን። ሂሩት ልብስ ገዛች የሚል አረፍተ ነገር አነበብን ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። ከኔ ጋር አብራችሁ መለማመድ ጀማሪ ከሆናችሁ እንደዚህ ረዘም ያሉ
ከብዷችሁ ከሆነ እኔ ጋር ተለማመዱ ማለት ነው። መጀመሪያ ሰላም መማር ትፈልጋለች የመጀመሪያው። ከዛ ሀሊማ ቡና ጠጣች። ከዛ ሰሚራ ኬክ ትወዳለች። ከዛ ፀሀይ በምስራቅ ትወጣለች። ከዛ አበበ ማንበብ ይችላል። ሂሩት ልብስ ገዛች የሚሉ የተለያዩ አረፍተ ነገሮችን ተለማመድን ማለት ነው። አሁን ደግሞ መጀመሪያ ላይ ያለው መልካም እስከዚህ ማለት ነው። መልካም ጊዜ ጊዜ ይሁንልሽ ይሁንልሽ መልካም ጊዜ ይሁንልሽ ይላል ማለት ነው። መልካም የሚለው እስከዚህ እስከ ስፔሱ ነው። መልካም መልካም እዛ ጊዜ የሚለው ደግሞ ጊን እና የዝን ማለት ነው። ጊዜ የምትለው ቃል ባይ ዘ ዌይ ይቺ ነች ሁለት ፊደሎች ማለት ነው። ከዛ ይሁንልሽ በአንድ ላይ መልካም ጊዜ ይሁንልሽ ብላችሁ ስትጽፉ ወይም ስታነቡ እነዚህን በመጠቀም ነው ማለት ነው። ቀጥሎ ለማ መጫወት ይወዳል። ለማ መጫወት ይወዳል ይላል ማለት ነው። ለማ የሚለው እስከዚህ ማለት ነው። መጫወት የሚለው ደግሞ የመን የጨን የወንና የተን ፊደል ይዞ ይወዳል የሚለው የየን የወን የደንና የለን ፊደል ይዞ ይወዳል። በአንድ ላይ ለማ መጫወት ይወዳል የሚል አረፍተ ነገር አነበብን ማለት ነው። ቀጥሎ ጀሚላ ይላል። ጀሚላ ጀንና የመን የለን ፊደል ይዞ ማለት ነው። ጀሚላ ማንጎ ማንጎ ትወዳለች። ጀሚላ ማንጎ ትወዳለች ይላል ማለት ነው። ጀሚላ የሚለው ጀንና የመን የለን ፊደል ይዞ ጀሚላ ማንጎ መነን የገን መጨረሻ ጎን ማለት ነው። ከዛ ትወዳለች የሚለው ተን ወንና ደን ለን ቸን እነዚህ ፊደሎች ይዞ ትወዳለች ይላል። በአንድ ላይ ጀሚላ ማንጎ ትወዳለች አረፍተ ነገር ይሆናል ማለት ነው። ከዛ አቤል ይላል። ይሄ አቤል አን ፊደል በንና ለን አቤል ቁርስ ቁና ርና ስ ቁርስ በላ በንና ለን ማለት ነው። በላ በአንድ ላይ አቤል ቁርስ በላ ብቻውን ስታነቡት ቃል ነው። በአንድ ላይ ሲሆን አረፍተ ነገር አቤል ቁርስ በላ ይላል ማለት ነው። ከዛ ፋጡማ ይላል እዚህ ጋር ደግሞ ፋና ጡ የመን ማ ማለት ነው። ፋጡማ ገበያ ገበያ ሄደች ሄደች ፋጡማ ገበያ ሄደች ይላል ማለት ነው። ፋጡማ ገበያ ሄደች የሚል አረፍተ ነገር አነበብን ማለት ነው። ከዛ መጨረሻ ላይ አዎ ነው ይላል። ይሄ የአ ፊደልና የወ ማለት ነው። አዎ ስትሉ ይሄንን ነው የምትጽፉት። ከዛ ደስተኛ ነኝ አዎ ደስተኛ ነኝ በአንድ ላይ ማለት ነው። ነኝ የምትለዋ መዳረሻ ቃል ነች። አዎ ደስተኛ ነኝ የሚል አረፍተ ነገር አነበብን ማለት ነው። እንደዚህ በማድረግ ማንበብ በጣም ቀላል ነው። ላንብብላችሁ መልካም ጊዜ ይሁንልሽ የመጀመሪያው። ከዛ ለማ መጫወት ይወዳል። ከዛ ጀሚላ ማንጎ ትወዳለች። ከዛ አቤል ቁርስ በላ። ፋጡማ ገበያ ሄደች። ከዛ አዎ ደስተኛ ነኝ የሚሉ የተለያዩ ትርጉም የሚሰጡ አረፍተ ነገሮችን አነበብን ማለት ነው። እንደዚህ እያደረጋችሁ ብትለማመዱ በደንብ ይገባችኋል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ አድርጉት። ለጓደኞቻችሁ እንዲደርስ ሼር ብታደርጉት እነሱ ይማሩበታል ማለት ነው። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው